አሁን ቀላል ይመስላል። ለምሳሌ ካህናትን አስራት በኩራት አውጡ የተባልነው ለምን እንደሆነ ታውቃላችሁ? አሁን አንዳንዶቻችንም ለቤተ ክርስቲያን እንሰጥና አረ እነዚህ ቄሶች ጠገቡ እንደው እኛ ገንዘቡን እየሰጠን ያሁኑ ቄስ እንደዚህ ሆኗል እንደዚህ ሆኗል። መቼም ኃጢአት እየሰራ ካህን ነው ብሎ እግዚአብሔር የሚያፍረው የለም። ልንገራችሁ፣ መጀመሪያ ፍርድ እንደውም በካህናት ነው የሚጀመር። ይሄ የታወቀ ነገር ነው። ግን እግዚአብሔር አስራት አውጡ ያለው ካህን ከህዝብ እንዳይበላ ነው። ካህን መብላት ያለበት የእግዚአብሔርን ገንዘብ ነው። ካህን ወገንነቱ የመላእክት ነው። ለዚያ ነው አሁን ካህን ዘረኛ ሲሆን የመጨረሻ ጥፋተኛ ጋኔል የሚሆነው ለዛ ነው። እውነቱ ካህን ሆኖ ዘረኛ ማለት ጋኔል ከጋኔልም የከፋ ነው። ለምን? ወገኑ እግዚአብሔር ነው። ካህን የማንም ወገን መሆን አይችልም። ካህን ወገንነቱ የእግዚአብሔር ብቻ ነው። መብላት ያለበት የእግዚአብሔር ነው። አንድ የአሜሪካ ኤምባሲ ሰራተኛ እዚህ ቁጭ ብሎ ኢትዮጵያ ውስጥ ለአሜሪካ መንግስት እንደሚታዘዘው አንድ ካህንም ምድር ቁጭ ብሎ ለእግዚአብሔር መንግስት ነው የሚሰራው። እግዚአብሔር ነው ደመወዝ ከፋዩ እግዚአብሔር ነው። ለዛ ነው ህዝብ ለእግዚአብሔር ነው የሚሰጠው። ለምሳሌ ህዝብ በገንዘባችን ማለት አይችልም። ህዝብ ለኔ ስጡኝ ነው እንጂ ያለ እግዚአብሔር ለካህን ስጡልኝ አላለም። ለኔ አምጡ ነው ያለ። አስራቱን በኩራቱን ለኔ አምጡ። ከፋዩ እግዚአብሔር ነው። ተመልከቱ። ምክንያቱም የእግዚአብሔር ሰው የእግዚአብሔር ያልሆነ አይበላም። ክርስቲያኖች የእግዚአብሔር ለዚህ ነው ለኤልያስም በሷ ቤት እግዚአብሔር አበረከተ። የእግዚአብሔር ነብይ ስለሆነ ከእግዚአብሔር ያልተገኘ አይበላም። ዛሬ ብዙ የተዛባ ብዙ የተበላሸ ነገር አለ። እግዚአብሔር በቸርነቱ ያስተካክልልን። ክርስቲያኖች ዋናው ነገር እንድታውቁት የፈለኩት ለምንድን ነው? እግዚአብሔር ታዲያ እኛን ሊሰጠን ሊባርከን ሲፈልግ ደግሞ ለእንደነዚህ አይነት አገልጋዮቹ አምጡ ነው የሚለን። አምጡ ሰጠች። ቤቷ በበረከት ተሞላ። ከሳምንት በኋላ ግን ልጇ ሞተ። በረሃብ ይሞታል ያለችው ልጇ ረሃቡ ሲወገድለት ታመመና ሞተ። ደነገጠች፣ አሰበች። ስታስብ ይሄ እግዚአብሔር ሰው ነው። ቤቴ ሲቆይ ሲጸልይ እግዚአብሔር መንፈስ ቅዱስ ኃጢአቴን ገለጸለት። በኃጢአቴ አዘነብኝ፣ ቢያዝንብኝ ነው ልጄ የሞተ አለችና እግሩ ስር ወድቃ እግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ይሄን አድርጋልከኝ አደረኩ። ካንተ ጋር ምን ጠባለኝ? ምንስ ነገር አለኝ? እባክህ ይቅር በለኝ አለችና ተመጸነችው። ግን ልጇ የሞተው በኃጢአቷ ምክንያት አልነበረ። ስለዚህ ነብዩ ኤልያስ ጸለየ። በርከክ ብሎ ጸለየና ወደ እግዚአብሔር አመልክቶ ልጇን እግዚአብሔር ነፍሱን እንዲመልስ ጠየቀ። የልጇም ነፍስ ተመለሰች። በመጽሐፍ ቅዱስ በመናውቀው ከምድር ላይ የመጀመሪያው ከሙት የተነሳው ነፍስ የዚች ሴት ልጅ ነው። ጥያቄ ልጠይቃችሁ። ይቺ ሴት ነብዩ ኤልያስን ባታስገባው ባትሰጠው ኖሮ አሁን ልጇን ከሞት ማዳን ትችል ነበረ? አው ገላል ነው ለእናንተ። ትልቁ ስሌቱን እንዲገባን ነው። ባለጸጋ ብትሆን የፈለገ ቢሊየነር ብትሆን ባሁኑ ቋንቋ የልጇን ነፍስ ገንዘቡ መመለስ ይችላል? አዋቂ ጠቢብ የተራቀቀች ብትሆን ጥበቧ የልጇን ልብስ መመለስ ይችላል? የፈለገ አይነት ባለስልጣን ናቡከደነጾርን የምታስንቅ ከአርጤክስ በላይ 150 ሀገር ዓለምን የገዛች ብትሆን ስልጣኗ የልጇን ልብስ መመለስ ይችላል? እዩ ስሌት ማለት ይሄ ነው ክርስቲያኖች፣ የመስጠትና የመቀበል ስሌት የሚለው ቅዱስ ጳውሎስ። እግዚአብሔር የሚጠይቀን ካለን ውስጥ ብቻ ነው። በእርግጠኝነት የሚጠይቀን ካለን ውስጥ ብቻ፣ ማንም ሰው ከሌለው ላይ አይጠየቅም። ይቺ ሴት ለምሳሌ ለኤልያስ ቂጣውን ስትሰጥ ልጄ ይሞታል በሞተ ጊዜ ያስነሳልኛል ብላ አስልታ አይደለም የሰጠችው። መቼ ልጇ እንደሚሞት አታውቅም። የገመተችው በረሃብ ነው። መቼ እግዚአብሔር እንደሚመልሳት ዝም ብላ በእምነት ሰጠች። ትንሽ ነገር ሰጠች፣ ብዙ ነገር ተቀበለች። ምድራዊ ሰጠች፣ ሰማያዊ ተቀበለች። ከገንዘቧ ከፍላ ሰጠች። ገንዘብም ዕውቀትም ስልጣንም ምንም ሊያደርግላት የማይችለውን ከእግዚአብሔር የመስጠትና የመቀበል ስሌት የሚው እምንሰጠው ክርስቲያኖች በንጹህ ሕሊና ሆነን ሰዎችን ጀጅ ሳናደርግ ሳንፈርድ ኃጥ ጻድቅ ክፉ ደግ ሳንል በተለይ በመንገድ ላይ ረሃብተኛ ችግረኛ የሆነ ሰው ሃይማኖቱ አይጠየቅም። ሱሰኛ መሆኑ አይጠየቅም። ረሃቡ ብቻ ነው የሚታየው። ክርስቲያኖች በእውነት ነው የምነግራችሁ። ስለ ገዳሙ ብቻ አይደለም እንድናውቅ የምፈልገው እኔ። የራበው ሰው የራበው ብቻ ነው። ክርስቲያኖች ረሃቡን ተመልከቱ። ቢርበን ብላችሁ አስቡ። ዝም ብለን እንስጠው፣ እግዚአብሔር ይመልስልናል። እንዲያውም ልንገራችሁ፣ ለጻድቅማ ማንም ጻድቅ መሆኑን እያወቀ ይሰጣል። ለኃጥ መስጠት ትልቅ ስጦታ ነው። ለጥሩ ሰው መስጠት የተለመደ ነው። ለደካማ ሰው መስጠት ግን የበለጠ አማኝነትን ያረጋግጣል። ለሚወዱት መስጠት ሽፍታውም ወንበዴው ማንም የሚያደርገው፣ ለማያውቁት መስጠት ግን እጅግ የበለጠ የከበረ ስጦታ ነው። መስጠትና የመቀበል ስሌት ረቂቅ ነው ክርስቲያኖች። ስለዚህ ስሌቱ ሰፊ ነው፣ አላብራራም። ማሳያ የፈለኩት የሴቲቱን ታሪክ ለዚህ ነው። እምንሰጠው
የምንሰጠው ገንዘብ አይደለም። ያለን ነገር በሙሉ ሊኖረን የሚችለው ሁሉ ሊያደርግልን የማይችለው ነገር እግዚአብሔር በፈቀደ ቀን እንዲሰጠን፣ ጤና በጎደለ ቀን፣ ሌላ ማናውቀው ነገር ማናስበው ነገር በጎደለ ያን እንዲሰጠን ነው የምንሰጠው ክርስቲያኖች። ይህን ስሌት እግዚአብሔር በህሊናችን ይቅረጽልን። ሁለተኛ ታሪክ አለ ብዬ ነበር አሳጥሬልና፣ አብርሃምን ታውቁታላችሁ። አብርሃም በመስጠት የሚታማ ሰው አይደለም። በገንዘብ ምንም መንገድ ላይ ቤቱን ሰርቶ የሚሰጥ ነው። ስለዚህ እግዚአብሔር አብርሃምን ገንዘብን አልጠየቀው። ምንድነው የጠየቀው? ታውቁታላችሁ ታሪክ። ምንድነው የጠየቀው? እግዚአብሔር ምን ጠየቀው? ልጅህን ደግሞ እኮ አገልጋይ ይሁነኝ አይደለም ያለው። ምን አድርገህ ስጠኝ ነው ያለው። አርደህ። እግዚአብሔር ይበላል የሰው ስጋ? ደሙ ምን ያደርግለታል? አጥንቱ ሰው ጋር ምን አንዳንድ ጊዜ እግዚአብሔር የሚጠይቀን የማይገባ ሊሆን እንደሚችል ታውቃላችሁ። ለህሊናችን የማይረዳ አንዳንዱ ጥያቄ ጀስቲፋይ ማናደርገው ሊሆን ይችላል። ግን ያ ጥያቄ ውስጥ አደገኛ ስሌት አለ ከእግዚአብሔር የሚሰጥ። ክርስቲያኖች በጣም ከፍ ያለ ነገር። አብርሃም የተፈተነው በዚህ ነው። ደግሞ የአብርሃም ከበድ የሚያደርገው አንድ ነገር አለ። ዘርህን እንደ ሰማይ ከዋክብት ምን አደርገዋለሁ ካለው በኋላ አንድ ልጁ ይስሐቅ ሳያገባ ሳይወልድ ዘር ሳይተካ፣ ስለዚህ የመራባት ተስፋ ሳይኖረው፣ እንዲያውም ቅዱስ ጳውሎስ ዕብራውያን መልእክቱ ላይ አብርሃምን የሚያደንቀው አንዱ ልጁን ሲሰጥ ትልቁ ፈተና ሊሆን የሚችለው ይሄ ነው በነገራችን ላይ። ምክንያቱም አንዴ ልጅህን እንደ ሰማይ ዘርህ እንደ ከዋክብት አበዛዋለሁ አልከኝ፣ አንዴ ደግሞ ያንኑ አንድ ልጅን እረድልኝ፣ እግዚአብሔር ሆይ የምትናገረኝ ነገር ራሱ አይስማማም ይቃረናል የሚል ፈተና እንኳን ወደ አብርሃም ሊና አልመጣም። አማኞች እግዚአብሔር በሚጠይቃቸው ጊዜ እንዲህ ነው ይሄ ነገር ከዚህ ጋር አይሄድም አይሉም። በእውነቱ መታዘዝ ወደ ህሊናቸው ይመጣል። እንደዚህ ያለችውን ህሊና አምላካችን እግዚአብሔር ለኛ ይስጠን። አብርሃም ህሊና ውስጥ የመጣውን ግን ቅዱስ ጳውሎስ ዕብራውያን መልእክቱ ምዕራፍ 11 ቁጥር 17 ላይ ገልጾታል። አብርሃም በተፈተነበት ጊዜ ልጁን በእምነት አቀረበ። እሱ ልጁን ካቀረበ በኋላ እግዚአብሔር ከሙታን ሊያስነሳው እንዲቻለው አስቧልና ይላል። የአብርሃም ሐሳብ አስገራሚ ነው። አብርሃም እንደምታውቁት አሁን ቅድም ያነሳ ነው ኤልያስ የመጀመሪያውን ሙት ካስነሳበት 700 ዓመት በፊት የነበረ ነው። በአብርሃም ዘመን መጽሐፍ የለ፣ ታሪክ የለ፣ ትንሣኤ የለ፣ መቅደስ የለ፣ ምንም የለ። ምንም አሁን ቱርክ በሚባለው ሀገር ነው የነበረው አብርሃም። እርግጥ በኋላ ወደ ከነዓን ወስዶት ነው ይሄ የተፈጸመው። እና በዚያ ጊዜ እግዚአብሔር ያለኝ ዘሬ መብዛት አይቀርም፣ አሁን ልጄን ዘሬ እንዳይበዛ ብዬ ከማረድ አልከለክለው ማለት። ግን ደግሞ ሎጂካሊ ብታስቡት አብርሃም ትክክል ነው። ለምሳሌ አብርሃም ልጄን አልሰጥም ዘሬ እንዲበዛ ብሎ ቢያስቀረው እግዚአብሔር መግደል ይችላል አይችልም? ይችላል አይችልም? ስልጣኑ አንዳንድ ጊዜ ይመስልናል። በነገራችን ላይ የሆነ ነገርን ስናስቀረው የሆነ ነገር ማድረግ ምን ይችላል አይደለም። እንደ ስሌታችን አይሆንም ክርስቲያን፣ እንደዛ አይደለም የሆነው። እግዚአብሔር መንገድ አለው። አብርሃም ልጁን የተጠየቀው መስጠት ብቻ። ለህሊናው ግን የእግዚአብሔር ቃል ይቃረናል አይቃረንም፣ ይሆናል አይሆንም፣ አልተፈተነም። እኔ ልጄን መስዋዕት አድርጌ ያቀርብለታለሁ፣ ካቀረብኩለት በኋላ ልጄን ከሞት ሊያስነሳው ይቻላል። በጣም ቢገርማችሁ በወንጌል እንደምታስታውሱት እኮ ማርያምና ማርታ ወንድማቸው አልዓዛር ይነሳል ሲላቸው ለክርስቶስ ምን ብለው ነው የመለሱለት? ሙታን ሲነሱ ሲያዩ ከርመው እኮ በኋላ በዳግም ምጽአት በመጣ ጊዜ አይደለም ያሉት ነው አይደለም ያሉት? ክርስቶስ መጥቶ በግንባር የተወለደውን አይን እየፈጠረ ያን ሁሉ ተአምር እያደረገ በክርስቶስ ፊት የተወደዱት ማርታና ማርያም እንኳን ወንድማቸው አሁን ይነሳል ሲላቸው መድኃኒዓለም ክርስቶስ ተመልከቱ። አዎ በኋላ በመጣ ጊዜ እንዴ ብታምኑብኝ እኮ ትንሣኤና ሕይወት እኔ ነኝ። ትንሣኤ የሆነ ቦታ የማመጣው ነገር እኮ አይደለም፣ እኔ ነኝ የራሱ ትንሣኤ። ታምናላችሁ? እኔ ትንሣኤ ብታምኑ አሁን ያኔ ነው የደነገጡት። ታውቃላችሁ? ለነሱ የቸገረውን ነገር አብርሃም ከሙሴ መነሳት 400 ዓመት በፊት ልጄ ከሞት ይነሳል እንዲህ ያለውን እምነት እግዚአብሔር ያደለ። ስለዚህ ልጁን ሰጠ እና አብርሃም ልጁን ሰጥቶ ምን ተቀበለ? ምን የተቀበለ ይመስላችኋል? እስኪ ምን ተቀበለ አብርሃም? ታውቃላችሁ? አዎ እግዚአብሔር ለምን እንደጠየቁት ለአብርሃም ገንዘብ አይሰጠውም። ምክንያቱም አብርሃም የገንዘብ ጥያቄ የለውም፣ ስስትም የለውም፣ ድህነትም ጉዳዩ አይደለም። አብርሃም ድህነት ነው ጥያቄው። ስለዚህ በጣም የተመረጠ እምነት ያለው ሰው ስለሆነ ፍጹም እምነት በሐዋርያት ዘመን እንደነገርኳችሁ እንኳን ያልተገኘ እምነት የተገኘበት ስለሆነ እግዚአብሔር አብርሃምን ሟች ልጁን ሳይሳሳ ቢሰጠው እግዚአብሔር ደግሞ ሞት የማይስማማውን የባህሪ ልጁን አካላዊ ቃልን የአብርሃም ልጅ አድርጎ ሰጠው። አብርሃምም የይስሐቅ አባት መባሉ ቀረና የማን አባት ተባለ? የክርስቶስ አባት። ሌላው ቀርቶ ወንጌል በአብርሃም ስር ጀመረች። የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ነው የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። አያችሁ ወንጌል በማን ተጀመረች? በአብርሃም። አብርሃም ልጁን ለክርስቶስ ሰጠ። ክርስቶስ እግዚአብሔር ልጁን ለአብርሃም ልጅ አድርጎ ሰጠው።
ይገባው ነበረ የክርስቶስ አባት ለመባል። በቃ ክርስቲያኖች ሰጥቶ የማይቀበል ማንም የለም። ሰጥተን እንድንቀበል የቆሮንቶስን ሰዎች የህሊና ፈተና አርቆ የፊልጵስዩስ ሰዎች ህሊና ሰጥቶ በመስጠት የሚገኘውን ጸጋና ክብር እንድናገኝ አምላካችን እግዚአብሔር ይርዳን።